ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ለሰዓቱ መደመጥ ያለባቸው መረጃዎችን በማስቀደም እና ለናንተ የምናቀርብ ይሆናል። ወደ ቅድሚያም አርስቶችን ላስደምጣችሁና ወደ ሙሉ መረጃችን ቀጥታ የምናልፍ ሲሆን በተለይ የፋኖ ከፍተኛ አመራር የነበረው ሲያዋጋም የነበረው አርበኛ ብርሃኑ ሙላቱ እስከ መጨረሻው ተሰናብቷል። ይሁን ጉዳዮች የምንመለከተው ይሆናል። በጭልጋም ታጥቀው ሲንቀሳቀሱ የነበሩ የመንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። እንዲሁም በሚሊዮን የሚቆጠር ጥሬ ገንዘብ በቁጥጥር ስር ውሏን እስከ ተጠርጣሪዎቹ ድረስ ማለት ነው። ይህን ጉዳዮችም የምናነሳው ይሆናል። ዶክተር አብይ እንግዲህ ልጁ ወንደወሰን ኮሜዲያን ማለት ነው ሙሉ የነጻ ሕክምና እንደሚሸፍንላትም ሌላኛው መረጃችን ነው። በአዲስ ምልምል ሚኒሻዎችም ተመርቀዋል። እነዚህን ጉዳዮች የምንዳስስ ይሆናል። አዲስ የሆናችሁ ሰብስክራይብ የተሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር የይዘን ቀጥታ ወደ ጉዳያችን ስናመራ የደጃዝማች አራተኛ ኮር የወታደራዊ አደረጃጀት መምሪያ ኃላፊ አርበኛ ብርሃኑ ሙላቱ በምዕራብ ጎንደር መተማ ወረዳ ልዩ ስሙ መሻ ተብሎ በሚታወቀው መንግስት ህግ የማስከበር ዘመቻ በወሰደው እስከ ተከታዮቹ ድረስ እስከ መጨረሻው ተሰናብቷል። መንግስት እንግዲህ በሮችን ከፈታ አድርጎ በሰላም መንገድ ለሚገቡት እየተቀበለ ይገኛል። አሻፈረ ያሉት ልክ እንደዚህ እንደ አርበኛ ብርሃኑ ሙላው እንደሚባለው ማለት ነው ህግ የማስከበር ዘመቻው እያሰናበተ ህግ የማስከበሩን እያጸና መንግስት ይገኛል። ስለዚህ ቀሪ ወንድሞቻችን ለሰላም ቅድሚያ ሰጣችሁ እንድትሰሩ ማሳሰብም እንፈልጋለን። ይህ ሰው በተለይ አርበኛ ብርሃኑ ሙላቱ ተብሎ የሚታወቀው በአደረጃጀት ወታደራዊ አደረጃጀት መምሪያ ላይ ከፍተኛ ስራ ሲሰራ የነበረ እስከ ተከታዮቹ ድረስ የተሰናበተው ከግንባር ያሰለፋቸውን እሱንም ጨምሮ ነው ቀጥታ ድምሰሳ የተደረገበት። ስለዚህ ቀሪ ወንድሞቻችን ከጦርነት የምታመጡት ትርፍ አይኖርም። ቅድሚያ ለሰላም እንስጥ፣ ለሰላም እንስራ። ስለዚህ መንግስት ይዘረጋላችሁን የሰላም አማራጭ እንድትጠቀሙበት ማሳሰብ እንፈልጋለን። በትናንትናው ዕለት በተለይ በቆላ ድባ ታጥቀው ሲንቀሳቀሱ የነበሩት ወደ 2 ስናይፐር 1 ብሬን ጨምሮ የተለያዩ መሳሪያዎችን እንደያዙ መንግስት ይዘረጋላቸውን የሰላም አማራጭ እንደተጠቀሙበት መዘገባችን ይታወሳል። ስለዚህ ቀሪ ወንድሞቻችንም ይህን ፈለግ እንድትከተሉ ማሳሰብ እንፈልጋለን። በዚያ ሉትም በተመሳሳይ መልኩ በተለይ በማዕከላዊ ጎንደር ጭልጋ ወረዳ ከህግ ርቀው በጫካ ሲንቀሳቀሱ የነበሩ ታጣቂ የመንግስትን ሰላም ጥሪ ተቀብለው መግባታቸው ታውቋል። በማዕከላዊ ጎንደር በነበሩት በጭልጋ ወረዳ ጫንድባ አካባቢ ታጥቀው ሲንቀሳቀሱ የነበሩ አካላትም የመንግስትን ሰላም ጥሪ በመቀበል ትጥቃቸውን በቀጠሎ ለሚገኘው ጥምር ጦር አስረከቡ ከማህበረሰቡ ጋር ተቀላቅለዋል። ታጣቂዎቹ በግጭት ያተረፉት ምንም አለመኖር በመገንዘብ የሰላምን አማራጭ ተቀብለው ለመንግስት እጅ መስጠታቸው በሰላም እጦት የተጎዳውን ማህበረሰብ ለመካስ ትልቅ ሚና እንደሚኖረውም ተመላክቷል። ውድ የቻናሌ ቤተሰቦች ይህንን ፈለግ ተከተሉ ዘንድ ደጋግመን ማሳሰብ እንፈልጋለን። በጦርነት ተጀምሮ በጦርነት ያለቀ የለም። የመጨረሻው በጦርነት ቢጀመር የመጨረሻው የሚያልቀው በሰላም በንግግር በድርድር ነው። ስለዚህ መንግስት የዘረጋውን የሰላም መንገድ ተከተሉ ዘንድ ውድ የሆነ የሰው ህይወት ትታደጉ ዘንድ ማሳሰብ እንፈልጋለን። እንዲሁም ደግሞ በሰሜን ሸዋ ዞን ጣርማበር ወረዳ ተብሎ በሚታወቀው መድኃኔዓለም አካባቢ ሞላሌ አካባቢ ባሻ ቀጠና 104ኛ ክፍለ ጦር በሁለት አቅጣጫ በወሰደ ኦፕሬሽን እንደሚታወቅ መዘዞ አካባቢ ላይ ለዘረፋ የተሰማራው ቡድን ከፍተኛ ኪሳራ አስተናግዶ በዚህም ከፍተኛ የሰው ህይወት ተሸኝቷል። በዚህም እንግዲህ ማለት ነው 1 ብሬን እስከነ ሙሉ ተተኳሹ ገቢ ማድረግ እንደተቻለ መረጃው ወጧል። ስለዚህ ውድ የቻናሌ ቤተሰቦች ለሰላም ተመለሱ፣ ለሰላም ቅድሚያ ስጡ። ከጦርነት የሚተርፍ ትርፍ አይኖርም። ሌላኛው በሚሊዮን የሚቆጠር ጥሬ ገንዘብ በቁጥጥር ስር ውሏል። ታጣቂዎች ሊደርስ የነበረ ብርና የጦር መሳሪያ በቁጥጥር ስር መዋሉ በደቡብ ወሎ ዞን ደሴ ዙሪያ ወረዳ ለታጣቂዎች ሊደርስ የነበረው በቁጥጥር ስር መዋሉም ታውቋል። በደሴ ዙሪያ ወረዳ ጥምር ጦር ባደረገው ቁጥጥር በገተራ ፍላጋ ተብሎ በሚታወቀው አካባቢ ለታጣቂዎች ሊተላለፍ የነበረ 1,298,000 ብር ከ2 ሱስኪም ጠበንጃ 1 ሰሜን ክላሽ ጠበንጃ እና 1 ቱርክ ሽጉጥ በቁጥጥር ስር ከመሰል ተላላኪዎች ጋር በቁጥጥር ስር ማዋሉ ነው የታወቀው ማለት ነው። ውድ ቻናሌ ቤተሰቦች ይህ ድርጊት ሁሉ የመጨረሻ ጣፈንተው እንግዲህ ገቢ ማድረግ ነውና ከጦርነት የምታተርፍ ትርፍ አለመኖርን በመረዳት ወደ ሰላም ብትመለሱ
ማሳሰብ እንፈልጋለን። ሌላኛው ጉዳይ የዶክተር አብይ ኮሜዲያን ወንደወሰን ታዳጊ ልጅ ሙሉ በሙሉ የሕክምና ወጪ ሸፍኔ ሰርጀሪ እሰራለሁ ሲል ቃል ገብቷል። እጅግ ደስ የሚል መረጃ ነው። በከፍተኛ የአንገት አተነፋፈስ ችግር ተጠቂ ለሆነችው በቅርብ አባቷን ላጣቸው ታዳጊ ይህ መልካም ዜና መሆኑን የተሰማው ታዳጊዋ በዚህ አተነፋፈስ ችግር ተጠቂ ሆና ከእናቷ ጋር አባቷን ካጣች በሶስተኛ ቀን ከቀበሌ ቤት መሰናበቷ ይታወሳል። ሌላ ከችግር ላይ ሌላ ችግር እንደተደራረበባቸው ግልጽ መረጃዎችን ተመልክተናል። ይህን እንግዲህ የተረዳው ዶክተር አብይ እንግዲህ በነጻ ሙሉ ሕክምና ይህን ችግር እንደሚቀርፍላት ቃል ገብቷል ማለት ነው። እጅግ መልካም ተግባር፣ እጅግ የሚበረታታና እጅግ የሚያስደስት ጉዳይ ነው። ለሰው መድኃኒቱ ሰው መሆኑ ትልቅ ዋነኛ ማሳያ ነው። ሌላኛው ጉዳይ ከምንመለከትባቸው መረጃዎች ማለት ነው በዛሬው ዕለት በከፍተኛ ሁኔታ አስመርቋን በተለይ የኮማንድ ክፍለ ጦር በሰሜን ሸዋ ዞን መንዝላሎ ወረዳ ያሰለጠናቸውን የጸጥታ ኃይሎች ለተከታታይ ሲያሰለጥናቸው የነበረውን የኮማንድ ክፍለ ጦር በሰሜን ሸዋ ዞን መንዝላሎ ወረዳ ያሰለጠናቸውን የሚሊሻ ኃይል የወረዳው አመራሮችን ህዝብ በተገኙበትም አስመርቋን። በምርቃት ፕሮግራም ላይ የተገኙ የኮማንድ ክፍለ ጦር አዛዥ ኮሎኔል ሳዲቅ አህመድ የወረዳው የጸጥታ ኃይል እያሰለጠነ እያደራጀ ከፋኖ ኃይል የማረካቸው መሳሪያዎች በማስታጠቅ የወረዳውን ሰላም በማጽናት በኩል የራሳቸውን ሚና እንደሚጫወቱ በማድረግ የህዝቡን ሰላም እናረጋግጣለን ብለዋል። አዛዡ ያሰለጠነው ስኬት ከፍተኛ ድርሻ የነበራቸውን አካላትን በማመስገን የመንዝላሎ ወረዳ የህዝብና የአመራር በአጭር ጊዜ ውስጥ የጸጥታ ኃይል ለማደራጀት ያደረጉት ጥረት ከፍተኛ መሆኑን ተናግረዋል። የመንዝላሎ ወረዳ አስተዳዳሪ አቶ ኃይሌ በበኩላቸው ኮማንዶ ክፍለ ጦር አመራሮችና አባላት ግዳጃቸውን በብቃት እየተወጡ ለወረዳው የጸጥታ ኃይል በማደራጀት ረገድ ጉልህ ሚና መጫወታቸውንም ገልጸዋል። ውድ የቻናል ቤተሰብ ተከታታዮች እዚህ ጋር አንድ ነገር ላስገንዝባችሁ። ሚኒሻዎችን እያሰለጠነ እያስመረቀ ይገኛል። እነዚህ ሚኒሻዎችን እያሰለጠነ እያስታጠቀ ብዙ ጊዜ የሚያስታጥቃቸው ለምሳሌ ታጥቆ በጫካ ሲንቀሳቀስ የነበሩ የተማረከ የጦር መሳሪያዎችም እንዲሁም ደግሞ መንግስት የዘረጋላቸውን ሰላም ጥሪ ተቀብለው ትጥቃቸውን ላስረከቡ መልሶ የዚህ ትጥቅ ለማህበረሰቡ ነው የሚያገለግል። በህጋዊ መንገድ በተከተለ መልኩ መንግስት በዘረጋው አደረጃጀት መልኩ መልሶ ለማህበረሰቡ ነው የሚያገለግል። በማዕከላዊ ጎንደር ዞን በርካታ ታጣቂዎች መንግስት የዘረጋላቸው ሰላም ጥሪ ተቀብለው እስከነሙ ትጥቃቸው ገብተዋል። ይህ ትጥቅ መሳሪያ የሚያገለግለው ለማህበረሰቡ ዙሮ መልሶ የሚያገለግለው በአካባቢው ለሚገኙ የጸጥታ አካላት ነው። ስለዚህ ይህ ጦር መሳሪያ የትም አይሄድም። መልሶ ህጋዊና መልክ ባለው መልኩ ለማህበረሰብ ለሰላማዊ አገልግሎት የሚውል ነው። ስለዚህ ታጥቃችሁ የምትንቀሳቀሱ ወንድሞች መሳሪያችሁን አስረከባችሁ ማለት ሌላ አገልግሎት አይውልም። ማህበረሰቡ ህግን መሰረት አድርጎ በተከተለ መልኩ ለማህበረሰቡ አገልግሎት ነው የሚውለው። ስለዚህ ከጦርነት የሚኖረው ትርፍ አለመኖሩን በመረዳት ፊታችሁን ወደ ሰላም ታዞሩ ዘንድ ደጋግም ማሳሰብ እንፈልጋለን። ሰላም ለሀገራችን ያድርግ። መልካም ቆይታ እንዲሆንላችሁ ከወዲሁ እመኛለሁ።